ሰላም ጤና ይስጥልን አድማጭ ተመልካቾቻችን እነሆ የብስራት አተታ ዝግጅታችን ተጀምሯል። በዛሬው ዝግጅታችን ከቀድሞ የመቻልና የኢትዮጵያ ብሔራዊ ቡድን ተዋጊና ዝነኛ እግር ኳስ ተጫዋች ቡታ አስመሮም ጋር የማደርገውን ቆይታ እንድትከታተሉ ጋብዛለሁ። መልካም ቆይታ። ቡታ አስመሮም እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንግዲህ ዛሬ ባንተ የህይወት ውጣ ውረድ ዙሪያ ቆይታ የምናደርግ ይሆናል። ለመነሻ ያህል ከእግር ኳስ ተጫዋችነት ዘመን እንጀምር። እንግዲህ ለመቻልና ለኢትዮጵያ ብሔራዊ ቡድን በተጫዋችነት አሳልፋል። ከዛ አለፍ ሲል ደግሞ የመከላከያ ሰራዊት አባል በመሆንም እንደዚሁ አገልግልሃል። አሁን ደግሞ በግል ስራው ላይ ትገኛለህ። በእነዚህ ጊዜያቶች እንግዲህ በተጫዋችነትም ከዛም በኋላ ከተጫዋችነት በኋላም በተለያዩ የህይወት ውጣ ውረዶች ውስጥ እንዳሳለፍክ ይታወቃል። ስለዚህ ዛሬ እነሱን እያነሳን ቆይታ የምናደርግ ይሆናል። እንግዲህ ወደ ተጫዋችነት ዓለሙ ከመግባት በፊት በሰራዊት አባል ነበርክ። እንዲያውም በቀድሞ በደርግ ዘመነ መንግስት በጣም ከሚታወቀው የሰራዊት መካከል 31ኛው ክፍለ ጦር የሚባል በጣም ዝነኛና ብዙ የሚነገርለት ክፍል እንደነበረ አስታውሳለሁና የዛ አባል ነበርክ። እንዴት ወደ ውትድርናው ገባክ? ያው ውትድርና የገባ ነው እንግዲህ መጀመሪያ ላመስግናችሁና እናንተን ከታች ከጥበቃው ጀምሮ እስከ ላይ ድረስ ያለውን በሙሉ ማመስገን ግድ ነው። ምክንያቱም ለዚህ ቀን ያበቃን አውቀዋል፣ በኋላ ዘረዝረዋለሁኝ። ስለዚህ እናንተን ማመስገን ፈልጋለሁ። ከዛ ወደዛ የገባሁበትን አጋጣሚ ገልጻለሁ። እንግዲህ መጀመሪያ ወደ ውትድርናው ለመሄድ ነው በ1964 ዓመተ ምህረት ነው እና ለአዲስ አበባ ልዩ ልዩ ክፍል ጨዋታ ነው የተመለመል ነው። እዚሁ በስፖርት ነው የተባልነው። እዚህ ወደ መኮንኖች ክበብ አካባቢ ቶሎሳ ሰፈር እዛ ነው ድንኳን ምናምን ተጥሎ እዛ ለ15 ቀን ያህል ቆየን። ስልጠና ደግሞ ወደ ፊቼ ሄደን በ15ኛው ቀናችን ደግሞ ማታ 10 ሰዓት ምናምን ላይ አስነስተው ይዘውን ሄዶ አናውቅም ወዴት እንደምንሄድ ግን ደብረ ማርቆስ ደርሰን ያወቅ ነው። ከከተማ እየወጣን እኛ ደግሞ ኳስ ምናምን ሁሉ ይዘን ነው ይሄን ስንገባ ፊቼ ለስፖርት ነው ልዩ ልዩ ክፍል ነው የተቀጠር ነው። ከዛ እዛ ደረስን። ለምንድን ነው እንዲህ ነው ብለን ጥያቄ አቀረብን። አይ እዛ አስመራ ነው የምትሄዱት አሉን። 7 ቀን ጉዞ ቀንና ማታ ተጉዘን ደቀ መሀሪ የሚሉት ማሰልጠኛ ደረስን። እዛ ገባን። እዛም ሄደን ኳሳችን ይዘን ስንወጣ ይሄ ኳስ ጨዋታ አይደለም ሌላ ጨዋታ አለ አሉን። እዛ እና ልብስ ሁሉ አለበስንም የሰጡን ዩኒፎርም ነበር። እኛ ሀሳባችን ምንም ሁሉ ነገር እዚሁ አዲስ አበባ ውስጥ ነበር። በዛ የሰሜኑ ደግሞ ጦርነትም ነበር። አጋጣሚ እዛ 9 ወር የግድ ሰለጠን። ከዛ ወዲያ አሁን ቅድም ላልከው ወደ 31ኛ ሻለቃ ከረን ወደዛ ሄድን እና አስከፊ ነው እሱ። በተለይ እሱ ሻለቃ ሁሉ ቦታ ላይ ነው። አስመራ ዙሪያ ይጠብቃል፣ እዚህ ምዕራባዊ ቆላን ይጠብቃል፣ እስከ ምጽዋ ድረስ ይሄዳል። አጋጣሚ እሱ ስመደብ እዛ ሆንኩኝ ከነሱ ጋር። እነሱ ጋር ስትመጣ 1 ወር ያህል ስልጠና ይሰጣል። ዝም ብላ አትቀላቀልም። አዲስ ነህ። እነሱ የሚሰሩትን ይነግሩሃል። ይሄ ወደ ኋላ ማለት የለም ነው እነሱ ጋር እዛው ሙት ነው በቃ። እና ከነሱ ጋር ስንል ያው ተላመድን። ያው ቀጸል እንግዲህ አሁን ቅድም የጠቀስኩልህን ሀገሮች መዞር በእግር ነው። አብዛኛውን በመኪና አትሄድም፣ አስቸጋሪ ነው ተራራው። መንገድ ደግሞ ፈንጂ ምናምን አለ። ያን ሁሉ መሀንዲሶች ሲመረምሩ አንተ በእግር ታልፋለህ። ከዛ ደግሞ ያው ውጊያው ደግሞ በሚገጥምህ ጊዜ ያው ብቻ ለነገሩ ውጊያ ያስፈራል ስታስቡ። ሲጀመር ነው በቃ ከተጀመረ በኋላ ምንም አይመስልም። እንደነሱም እንደሚሉንም ነው እኛም ደግሞ እንደደረስንበት ነው። በቃ አስተማሪዎች ናቸው እዛ ያስተምሩሃል። ከነሱ ጋር እኩል ነው እና ካለ ተከትለ መሄድ ነው እና ጥሩ ድፍረቱንም ምኑንም ያገኘሁት በዛ ነው። ምክንያቱም ጥይትን የሚያህል ነገር ካልፈራህ ውስጡ እያለ ያሳልፈ ከመጣ እዚህ ደግሞ የምትፈራበት ምንም መንገድ የለም እና በዛ ስንል ይሄ ሻለቃ የብርጌድ ምናምን ጨዋታ አለን። ከረን በምንመጣ ጊዜ ረፍት ሲኖረን ነው። ከረን ነው ጠቅላይ ሰፈራችን። የትም ነው ይሉናል። እንግዲህ ከከረን ምጽዋ መሄድ ስንት ኪሎ ሜትር ነው? በመኪና እንጓዛለን፣ በእግር እንሄዳለን የሚጠረጠር ቦታ ላይ። እንደገና ተመልሰን ጠቅላይ ሰፈራችን ገባን። እንደገና ደግሞ ወደ ቃሩራ ናቅፋ ምናምን የሚሉት እንሄዳለን። ይሄም ሁሉም የሄደው ይሄ ሻለቃ ብቻ ነው። እውነቴን ነው። ሌሎቹ ግን የራሳቸውን አካባቢ ነው እንትን የሚሉት።
እዛ ውስጥ እንድትገቡ እንዴት ተመረጣችሁ? ገና ልጆች ናችሁ፣ ወጣት ናችሁና። አዎ እንዴት መረጣችሁ? ያው በቃ በዕጣ ነው ትደለደላለህ። አሁን ሌሎችም ሻለቆች አሉ፣ ብርጌድም አለ፣ ብርጌድ የደረሳችሁ አለ፣ ሌሎችም ሻለቃ። የእኛም እንደ ድል ሆኖ እዚህኛው ሻለቃ ደረሰን። እዛም ማሰልጠኛ ሆነን እንፈራለን ሲነግሩን። ጠቅላይ ሰፈሩ ደግሞ እዛ ቀማሪ ነው፣ ሄሊኮፕተር ሁሉ ትመጣለች። ምንድን ነው ምናምን እያልን ጠየቀ። 31ኛ እኮ ነው፣ ያው ተመቶ የቁስለኛ እኮ ነው ምናምን ታጋግዙ ይላል። እንደው እዛ ባልደረሰን እያልን ነው እንግዲህ እኛ እንትን የምንለው እና ሌሎቹ ሲተቃቀፉ እኛ እናለቅስ ነበር። ክፍላችን መጥተው ሲወስዱን ያው ወደ ሞት ነው የምንሄደው ነው። ያው እንግዲህ እግዚአብሔር ሲፈቅድ ነው ፈቀደ። ያው ከዛም ከሞት አምልጠን እንግዲህ ትሬኒንጋችን እየሰራ የክፍል ጨዋታ አለች፣ እሷን እየተጫወት ስንል ለሻለቃ ከሻለቃ ደግሞ ለብርጌድ ገባን። ያውን ከረን ውስጥ 2 ቡድኖች አሉ፣ ስቴላና አንሰባ የሚሏቸው የሙስሊምና የክርስቲያን ናቸው። አላ እነዚህ ክርስቲያኖቹ እኔን ወሰዱኝ። 20 ብር ይከፍሉኛል። በወር ነው በወር ነው ስንል እነዛ ሙስሊሞቹ ደግሞ ይበዛል ሙስሊም እዛ ከረን። እነዛ ደግሞ እኛ 30 ብር እንከፍለዋለን። ሁለቱ ጦርነት አሁን ለኔም ጓደኞች ነበሩ፣ አንድ 4 5 ነበር። እዛ እየተጫወኑ ሲያዩን ለክፍለ ጦር መረጡን ማለት ለዋሊያ ማለት ነው። ይሄ ሁሉ የሚሆነው ግን ከጦርነቱ በኋላ ነው። ጦርነቱ ትመለሳል። ስትመለስ ያው የቆሰለም ቆሰለ ምንም አለ። ስፖርቱ ምንም የሚያቋርጥ አይደለም። ሮብ ይጀምራል አለን። እሱ የሚቀነስ ካለም እንግዲህ እዛው ተቀነሰ። አይ በቃ እሱ ምንም የተለመደ ነው። ለመድ ነው ሁሉን ነገርና ምንም አይመስልንም። እስቲ የመጀመሪያውን ጥይት ስትሰማ ምንድን ነበር የነበረ ስሜት? እንዴ ከዛ በፊት እንግዲህ አታውቅም? ሄጄ አላውቅም። የነበረ በጣም ወደዚህ ወደ ናቅፋ ስንሄድ ነው ወደ አፈበት መጀመሪያ መኪናው በፈንጂ ተመቶ ከዛ በኋላ ቶክሱ በቃ የት እንዳለ አታውቀውም። ከግራና ከቀኝ ምጮ የዛን ጊዜ የነበረ ፍርሃት ምንም ማድረግ እንጃ። በህይወት የምትመለስም አይመስልም። ያ ሁሉ ነገር እንደ ዝናብ እየዘነበብህ የዛን ጊዜ በጣም ፍርሃት ነበር፣ በጣም ከሚገባው በላይ። ቀስ በቀስ እየለመድ ነው ስንሄድ ሁልጊዜ ቶክስ ነው የኛ ሻለቃ ላይ ሁልጊዜ አድፍጠው ይተኩሳሉ፣ እኛም እንሄዳለን። በዛ ነው እንጂ የመጀመሪያው ቀን ተው እሱ እንደው አይወራም። ምክንያቱም እንደኔ እንዳየሁት ማለት ነው። እና የሁሉም እንደዛ ነው ብዬ ገምታለሁ። የተኮስካትን ታስታውሳታለህ? አዎ በቃ የመጀመሪያው ውጊያ የት ነበር? እዚሁ አሁን ወደ አፈበት ስልህ እዛ ነው የመጀመሪያው ውጊያ። እና በቃ አንድ ጥይት ደግሞ ከተኮስክ በኋላ ምንም ስሜትም የለህም። በቃ ቀጥታ ለመግደል ወይ እንትን ለማለት ነው። ካንተ ጋር አንድ ጥይት መውጣት አለባት እንትን ለማለት። አዎ እና ከዛ በኋላ አታስበውም። እንደውም ለመያዝ ሁሉ ትሄዳለህ እኮ ይዛለህ ሁሉ ትላለህ። በእጅ ይማረካሉ። በጣም ጎበዞች ናቸው የዚህ የኛ ሻለቃዎች። አባረው በእጅ ነው በቃ የሚይዙት። እና መሳሪያ ይዞ የለ እንዴ ነው የምትይዙት? አባረውን በቃ በመሳሪያ እነሱ ብዙም እንትን አይሉህም። የሚያጠቁህ እነሱ ምሽጋቸውን ይዘው አንድ ነገር ጥለው ነው። እንደዚህ እንዳሁኑ አይነት ጥንካሬ እንትን የላቸውም። ፈንጂ ቀብራሉ። እዛ ፈንጂ ላይ መኪና ይመታብሃል። በዛን ሰዓት ነው እነሱ አዝንበውብህ ወዲያው ለቀው ነው የሚሄዱት። እና ከስንት አንድ ነው እንትን የምትላቸውና ከእንትናቸው ከልምዳቸው የተነሳ በእጅ ነው መያዝ ያለብን ይሉሃል። በቃ የቆዩ ሰራዊት አባሎች አሉ፣ በጣም ጀግኖች ናቸው። እውነቴን ነው። ብዙ የትግራይ ልጆችም ነበሩ። 31ኛው ክፍለ ጦር አሁን ነው ያሉት። አሁን ነው በእኛ ጊዜ ሻለቃ ነው። ሻለቃ ይህ ጦር በጣም ይፈራል፣ በጣም ይወራለታል ብዙ። ለምንድን ነው? እኔ እንጃ እንግዲህ በውጊያነቱ ነው የሚፈራውም። ራሷ ሻቢያም ይላሉ ሲያወሩ እሱን እኛን ነው ለማጥቃት እንጂ ሌላው ጋር አትሄድም ሁልጊዜም ቢሆን። እና የነበሩትም ደግሞ አዛዦች እነ ኮሎኔል ቢሹ እነ ኮሎኔል ክፈተው የሚሏቸው አየር ኃይል ኮሎኔል ቢሹ ጀነራል ሆነው ወደዚህ ሲመጡ ነው። እሳቸው ኤርትራዊ ናቸው፣ አከለ ጉዛይ ሰው ናቸው። እሳቸው ወንድማቸው ሸፍቷል። ሁልጊዜ ደብዳቤ ደርሳቸዋል። እሳቸው ያው አንዲት ሀገር ናት እንሞታለን ይላሉ ሲሉ መጨረሻ ወደዚህ ያመጧቸው ጀነራል አድርገው። ኮሎኔል ክፈተው የሚባሉ ደግሞ ከአየር ኃይል መጡ። አዛዦቹ ናቸው በጣም ጠንካሮች። ከፊት ሆኖ የሚያዋጉት እንደዚህ እንዳሁኑ ከኋላ ሆነ ሂድ ምናምን የለም። ስለዚህ አንተ አዛዥህ እየሄደ አንተ እየሞትክ እኔ ከኋላ የምቀርበት ምክንያት የለም። እንደዚህ ነው። ከነሱ ነው በተለይ የመነጨው ከአዛዦቹ ነው እርግጠኛ ነኝ። ምክንያቱም የኛም ደግሞ አለቆቻችን ተዋረድ አለ። ምክትል 10 አለቃ 50 አለቃ ምን እያለ ይመጣል። ከዛ እየወረደ ሲመጣ እኛ 10 አለቃው የፈለገውን ያዛል።
ስለዚህ ከነሱ ስለሚመጣ ድፍረቱ ምኑም ይነግሩሃል፣ ይሞሉሃል። በቃ ልበ ሙሉ እንድትሆን ላቸው የኔ ጓድ መሪ የኔ ጓድ ነህ አንተ እና እንደዚህ አድርጉ። የኛ ጓድ ከጓድ እንኳን 9 ነን 9 ነው የምንመደበው። 3 ሆነን ወደ 20 ምናምን ነን። እነዛ ጓድ መሪው ከአንደኛ ጓድ መብለጥ አለብን፣ ከሁለተኛ ከሶስተኛ ይባባላል። እኛም ያችን ነገር እንሰማለን። አለቃችን ምክትል አንተ ከሆንክ ትነግረናለህ። ያንተን ሰምተን ከነሱ ጋር ነው የምንወዳደረው እና ስለዚህ የሚመጣው ካለቆቹ ነው። ያ ሁሉ ነገር ጥንካሬ ሁሉ ነገር ከኛ አይደለም። በዛ በጦርነቱ ውስጥ በጣም አስከፊ ጊዜ ብለህ የምትለው ራስን በጣም ያማረርክበት ጊዜ መቼ ነው? እሱ ያው ምንም አታማርረውም እኮ ያው ነገ ያንተው ስለሆነ እዚህ ጋተላ የሚሉት አለ ወደ ምጽዋ መሄጃ እዛ ላይ የነበረ ነው። በጣም አስቀያሚ አሰቃቂ የነበረ ጦርነት በቃ ምክንያቱም እኛም ተበታተንን፣ ግማሻችን በዚህ በትነው ቁልፍ የሆነች ቦታ ላይ ይዘው ያን ለማስለቀቅ የግድ ያልቃል ሰው ግድ ማስለቀቅም አለበት ያን ቦታ። ያ ቦታ ካልተለቀቀ ምጽዋ መንገድ ተዘጋ ማለት ነው። እዛ ላይ በጣም አሰቃቂ የነበረ ጓደኞቻችን ያጣንበት። ሌላው ደግሞ በለዛ የሚሉት አለ ከአስመራ 5 ኪሎ ሜትር ወጣ ብሎ እዛ ላይ በጣም አስቸጋሪ ጦርነት ነበር። 2 ቀን ሙሉ ያለፈ ሌሊት ቀን 2 ቀን እና ብዙ ወንድሞቻችን ተሰውተዋል እዛ። በዛን ጊዜ አሁን ቀደም ያልኩ ኮሎኔል ቢሹ በቃ ገብተው ልብስ ሲቀይሩ ምናምን ተብለው ሲታበ በፍጹም የጓደኞቻችን ደም ሳንበቀል አሉ ተሰብስበውኛል ሲል ነው ያን ጊዜ የሚሰማ ስሜት። ጓደኛን አንተን አጥቻለሁ፣ እሱን አጥቻለሁ ምን እንደሚሰማ ታያለህ። እኔም 1 ወር ከምናምን እዛ ላይ ነበር ውጊያ ላይ ያው እዛ እንደውም ወደ 80 ሰው አልቋል የዛን ጊዜ እዛ። ከቆስለኛው ሌላ ቀን ከሌሊት ስትዋጉ ምግብ አቅርቦት፣ የመሳሪያ አቅርቦት እንዴት ነው የምታገኙት? አለ በደንብ እኛ ጋር በተለይ አለ። ምክንያቱም እንደዚህ ብርሃን አድርጎ የሚያሳይህ አለ። ውጊያው ስትገባ የሚተኮስ አለ። ያን ጊዜ ጠላት የት እንዳለ ታየዋለህ። እና በዛ አጋጣሚ የሚያሳዝነኝ 2ቱ ቦታ ነው። እንደ አጋጣሚ ሆኖ ያው 80 ብያለሁ አይደለም። ለቀብር ሲቀበር 81 ሆነ የኛ ሰው ቢቆጠር ምን የሚባል ለካ አንዱ የእነሱ ወታደር የሻዕቢያ ወታደር ነው። እሱም ያው በክብር ተቀበረ ማለት ነው እንደኛዎቹ። እና እነዚህን አሳልፈናል። ብዙ ነው። ከዛ በኋላ እንኳን ይሄን ያህልም አይደለም። ያው ነገሮች ያው ጥሩ አልመጡም። እኔም ከመጣው በኋላ ያው ብዙ ነገር ብዙ መስዋዕትነት ከፍሏል። የ31ኛ ምን ያህል ጊዜ ቆየ በጦርነቱ ውስጥ? ከዛስ በኋላ እንዴት ወጣ? የወጣሁት ያው በ7 ዓመት ወደዛ እንትን ብያለሁ። የወጣሁት በዚህ በኳስ ነው። ቅድም እንዳልኩ ወደ አስመራ መጣን ብያለሁ። አስመራ እንደመጣን መቻል ተቋቁሟል። የዛን ጊዜ ከወጣ በኋላ ማለት ነው። መቻል አየር ኃይል መኩሪያ፣ እዚህ ደግሞ 4ኛ ክፍለ ጦር ስማቸው የተቀየረበት ጊዜ ወጥተው ነበርና ከሰራዊቱ ወጥተው ከውድድር ወጥተው በ10ኛው ዓመታቸውን የተመለሱት እና ያን ጊዜ ምርጫ ተደረገና ከየክፍለ ጦሩ ሲመረጡ መጀመሪያ ያው እኛ በለብርጌድ ለምን ተጫውተን ሄድን ከነ አረፋይኔ ጋር። አሁን አረፋይኔ አስፋዋዩ ላላሚን አሊ የሚሏቸው መጡ መጀመሪያ ከኛ በፊት። እነመርሻ በኋላ ከኛ ጋር ነው እነመርሻ። አሁን እነሱ መጡ ሲሉ እዛም እኮ ልጆች አሉ ሲሉ ያ ደግሞ ክፍለ ጦር አለቅም አለ። የጦር ኃይሎች ውድድር አለው እሱ ላይ እንደዛ አንድ ጊዜ የጦር ኃይሎች መጣን። ስንመለስ የቀሩ ልጆች አሉ። ምናልባት እነ ቢረጋን ታውቁታላችሁ። እሱም ወታደር ነበር እዛ። አንድ ማንደፍሮም የሚሉት አለ። እነሱ እዚህ ስንመጣ ቀሩ። እኛ ሄደን ጠፍተው ማለት ነው። አዎ ጠፍተው ቀሩ። እኛ ሄደን ለመክዳት ነው አይደል የሚታየው? አዎ ከጂ ነው እንግዲህ ክዳት እዚህ አዲስ አበባ ስለሆነ እንጂ እዛ ቢሆን ያው የጦር ሜዳ እርምጃ የሚባል አለ። ያው በቃ እንዳትመለስ ነው። እና እኛ እነሱ ከመጡ በኋላ እነ ተስፋዬ ቼንቶ 10ኛ አፍሪካ ዋንጫ በሬዲዮ እንሰማ ነበር። እኛ ቀበሮ ጉድጓድ የሚባለው ለዛ ነው። እዛ ውስጥ ሆነ ምሽግ ነው ታዳምጣለህ። የዛን ጊዜ እነሱ አጋጣሚ ግብጽ ላይ ይጠፋሉ። ሲጠፉ ተጫዋች ሲባል በጦርነት ጊዜ ኳስ ካለ ውጊያ የለም የሚባለው እውነት ነው? አንደን አይ
ይሄ እንኳን ቤት ሰዓት ነው ታዲያ የምታውቀው? እንደውም የሆነው ምናልባት እዛ አስመራ ከተማ ውስጥ ስትጫወት ሊሆን ይችላል። የአካባቢው እንትን ጥይት ድምጽ ምንም አይሰማም። ያው ለራሳቸውም ሲሉ ራሳቸውም ሰው ያያል። ለእንደዛ አይነት እስካልሆነ ድረስ እንደዚህ የሚቆምበት አደኛ የሰማነው እዚህ ምዕራብ አፍሪካ ምናምን ቆመ ሲባል ነው አይደለም። እኛ ጋር የለም። እኛ ጸጥታው ምንድን ነው? ያው ጨዋታ በሚደረግ ጊዜ ከአዲስ አበባም እነ ጊዮርጊስ መብራት ኃይል ይመጣሉ ነው። መብራት ኃይል እና ጊዮርጊስ ናቸው የሚመጡት ብዙ ጊዜ። እዛም ቧይሴራና አማሴን ናቸው። የዛን ሰዓት የለም። ትክክል፣ እውነት ነው። ይሄ ልክ ነው። አንድ ቀንም ሰምተንም አናውቅም ድምፁን። እና ያው ወደ ዋሊያ እኛ እንደተመረጥን እንደሄድን እነሱ ሄዱ። እንደገና እነ ሼንቶ ሲጠፉ ይምጡ ሲባል የተዘጋጀን እኛ ነን እዛ። ያው ከዛ መርሻ፣ መኮንን በንቲ፣ ግርማ አብርሃ፣ ግርማ አበበ ማለቴ ነው። እኔ ሙሉ አለም እንኳን ትንሽ ዘግይታ ነው የመጣችው። ከዛ በዛ አጋጣሚ ነው እንግዲህ ወደዚህ የመጣ ነው ማለት ነው። 69 ነው የመጣችው። 69 በዛ ሁሉ እንግዲህ ጦርነት መሀል ሁልጊዜ ካምፕ ከገባን አለ ትሬኒንግ ነው በቃ፣ ሌላ ምንም የለም። አታስታውሰውም ያለፈውን ሰው ጓደኛህን ሁሉ። ኦኬ ኳስ ነው የምትጫወቱት? ኳስ ነው። አዎ እንግዲህ ከዛ በኋላ መጣን። ይሄው እንግዲህ ወደ መቻል እንግዲህ ከ69 ጀምሮ መቻል እግር ኳስ ክለብ ውስጥ ተጫውተሃልና በመቻል እግር ኳስ ተጫዋችነት ዘመን ደግሞ መቻል እንግዲህ በሜዳ ላይ እንቅስቃሴው 90 ደቂቃ ሙሉ የሚያስጨንቅ ብዙ ደፋር እግር ኳስ ተጫዋቾች ያሉበት ቡድን እንደሆነ ይታወቃልና ከነዛ ተጫዋቾች ደግሞ አንተ በተለየ ሁኔታ የምትታወቀው ሜዳ ላይ 90 ደቂቃ ሙሉ ተሯሩጦ በመጫወት ተጫዋቾችን በማነሳሳት በማደፋፈር በግንባር ቀደምትነት ትጠቀሳል። እንዲያውም አንዳንድ የመቻል ተጫዋቾች ስንሸነፍ ከአሰልጣኞቻችንም ካለቆቻችንም በላይ ቡታን አይኑን ማየት ያስፈራናል ይላሉና ምን ነበረ የነበር? አዎ እንግዲህ ያው መቼም ሽንፈትን የሚወድ ሰው የለም። እኔም ደግሞ በፍጹም በእንደዚህ አይነት ነገር የምደራደርም አይደለሁም። ያው ሜዳ ከገባሁኝ የኮንዲሽኑ ያልከው የቀድሞ ያ ማስተዋጽኦ አለው። ያ ተራራ እርግጠኛ ነው፣ እውነቴን ነው የምልህ። እስካሁን ድረስ አስበዋለሁ። እስካሁን ድረስም እንደዚህ እንደሆን በዚሁ እንድቀጥል ያደረገኝ እሱ ነው። ምክንያቱም ውጣ ውረዱ ቀላል አይደለም። ያን የሚያህል መሳሪያ ተሸክመህ እንደገና ሻንጣ አለ፣ ቀለብህን ይሄ ኮዳህን ሁሉ ነገር ተሸክሞ ነው የምትሄደው እና ያ አስተዋጽኦ አለው። ለእኔ እሱ ነው እንደዛ ሊያደርገኝ የቻለው። አሁን ቅድም ለጠየቀኝ ሌላው ያው ሽንፈት ስለማልወድ ልጆቹን ከማንም በላይ ነው ያከብሩኛል ልጆቹም። ምክንያቱም ከልቤ ነው እኔ ያደርግና ምንም ደግሞ ፍቅር አለኝ ከልጆቹ ጋር ከሁሉም ጋር። ያው በጨዋታ ጊዜ እንጫወታለን፣ ግን በሜዳ ላይ እነሱንም ሁሉ እቆጣለሁ። እኔም ሳጠፋ ቢቆጡኝ ግድ የለኝም እኔ፣ ምክንያቱም እነሱን ስለምቆጣ እኔ ምንም የሚሰማኝ ስሜት የለም። እና በእንደዛ ያን ያልከውን ከዛ ያመጣሁት ነው ይሄ ኮንዲሽኑ ጉዳይ ከዛ ነው። ይሄ ደግሞ ከፈጣሪ የተሰጠኝ ነው። ደግሞ ይሄኛው ወዳለሁ ማንንም ሰው እሱም ይወዱኛል። ያ ነው እንደ አለቃ ነው። እኔ ተጣልተው አንድ ጊዜ ትሬኒንግ እየሰራን ሰለሞን አድማሴና ሽመልስ ጀቤሳ የሚባል አሁን ትሬኒንግ እየሰራን እኮ ነው። ሁለቱ ይጣላሉ ቦክስ። እኔ የማንኛው ቡድን እንደሆንኩ አላውቅም። እና ሄድኩና ሁለቱንም በጥፊ መቷቸው። አመት ጨዋ አድርጌ በኋላ ሳስበው ነው እዛው ተጨባበጡ ስን ጋይ ፀሐዬ ነበር እዛ። ማድረግም አይገባኝም እኮ ያሰልጣኛል። ቡታ ብሩንቶ ምናምን ይላል። በጣሊያንኛ ነው ብዙ እንትን አይችልም አማርኛ። ፀሐይ ብርሃን የሶስተኛ አፍሪካ ዋንጫ አሰልጣኝ ነበሩ። እና በኋላ ሳስበው እንዴ ቢያጣድፉኝስ እነዚህ ልጆች ግን ክብራቸውን ነው በጣም ነው እውነቴን ነው። እኔ በጣም ነው የወደድኳቸው። እስኪ እኔ ብሎ ተማቼ አለቃ አይደለሁም ምን አይደለሁም። ደግሞ እሱ ፀሐዬ ጥሩ አድርገሃል አለ። ግን በኋላ ሳስበው ጥሩ አላረኩም። እነሱ ግን ተቀበሉ። ምንም ነገር መከባበሩ ይሄን ነው የምልህ። እንደዛ ስለሆነ ነው አሁንም ቀደም እንደዛ የጠየቀኝ ጥያቄ እንደው መልስ እንዲሆን ብዬ ነው። እና ማንም ሰው እኔም ቢመጣ በዛ ደረጃ ትከበራለህ። ለዚህ ነው እኮ እነሱም የሚሉት ሁሌ የእሱን ፊት ማየት በጣም ይከብደናል ይሉኝ ነበርና ለዛ ነው። ሌላው ከዚህ ከሽንፈት ጋር ተያይዞ ሁሌ የምታስታውሰው ሽንፈት የቱ ነው? ማስታውሰው አንድ አለ። ወደ ሊቢያ ልንሄድ
ከባቡር ጋር እንጫወታለን። ያው እኔ እንኳን አይደለሁም ያን እንትን ያልኩት ሀብታሙ ማሞ የሚሉት አለ 11 ቁጥር ቦታ የሚጫወት ነበር። አሁን ጋዲ አንበሳ ሄዶ በዛው እዛ ነው ያለው። እሱ ባለቀ ሰዓት ላይ መጀመሪያ ስንጫወት ከኤርትራ አዱሊስ ነው ምናምን የሚል ቡድን አለ። አሁን አንድ አሰልጣኝ አለን የውጪ ዩጎዝላቪያዊ ነው፣ ጣሊያንኛ ነው እንትን የሚለው። አሁን እሱ ጎል አይጠግብም፣ አግቡ 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 ይለናል። አሁን አግብተን በረፍት 6-0 አሸነፍናቸው እሱ። ባቡር ስንት በምን ያሸንፋቸዋል? 7 አግብቶ። አሁን እኛ ባቡርን ማሸነፍ ብቻ ነው ያለን። እኩል ብንወጣ ባቡር ነው ያልፋል። አሁን ከዛ ጥሩ ኳስ ሙልጌታ ብርሃኔ ሰጠው እንጂ ለተከላካይም ይከብዳል ለማውጣት ከዛ ከጎል ውስጥ በቃ ከፔናልቲ ውስጥ ገብቷል እኮ ምንም የለ። ሲመታው እዛ እንትን ሲራበር ነው ሄደው ያ ኳስ ያዘንበት ዘመን በዛች አቻውተን ባቡር በዛች ባንድ ጎል አልፎ ሄደ ወደ ሊቢያ እና ይሄ ሽንፈት ምን ጊዜም አይረሳኝም። የምድር ጦርና የመቻል 1977 ጨዋታ ብዙዎች ያነሱታል። የጊዮርጊስን ከጊዮርጊስ ጋር የነበረው ጨዋታ እዛ ጨዋታ ላይ ደግሞ አንተ በቋሚ ተሰላፊነት ነበርክ። እንዲያውም ለአንዱ ጎል መቆጠርም ምክንያት አንተ ነበርክ ራስህ መቻል ላይ ለተቆጠረው ጎልና ያን ጨዋታስ እንዴት ታስታውሷል? ያ ጨዋታ አጀማመራችን ጥሩ ነበር እና እነሱ ከታች ነው የመጡት። እነ ገብረመድህን፣ እነ ሙሉጌታ፣ እነ ልቹ አሉ፣ እነ ቸርኬ አሉ፣ እነ ዳኛች ጥሩ የተሟላ ቡድን ነው። እነ ዮሐንስ ሳህሌም ነበር እና እነሱ ጥሩ ቡድን ነው። አደረጃጀት አመጣጣቸውም ጥሩ ነው። አንድ ላይ ነው ተያይዘው የመጡት። መቻል ደግሞ የ76 ሻምፒዮን የዛ ሻምፒዮን ነው። 77 እንግዲህ የመጀመሪያው ጨዋታ ነው። አሁን በገብረመድህን የመጀመሪያ ክሮስ ሲደረግ አንድ ጎል አገባ እንጂ እኛ ላይ አንድ ጎል ነው የሚገባው እንጂ ቢበዛ 2 እንጂ እንደዛ አይገባም። አሁን አንድ ጎል አገባ። ተናደናል። እንዴት ይገባል ብለን ስንል እንደገና ሁለተኛው ተደገመ። ሲደገም ካንጋሮ ነፍሱን ይማር በህይወቴ ይላል እንደዚህ አይነት ጎል ገብቶ አያውቅም ነው ተደጋግሞ በፍጹም አይሆንም። እንደገና ሶስተኛውን ደገሙት። ታው ከዛ በኋላ በቃ ምን ይዘውን ሁሉ አጣን። ምንድነው ዛሬ ሁላችን መታየት ሆነ። እኔም ብጮህ ያም ቢጮህ ምንም በኋላ አንድ ጎል አገባንና 3-1 አረፍን። አሁን ገብተን ስንል ማንም ይነጋገር የለም፣ አሰልጣኝ የለም፣ ምን የለም፣ ወጌሻ የሉም። በኋላ እኛ ብቻችንን ቁጭ ያለን ሁሉ ተክዟል። አሁን ሞገስ የሚሉት አንድ ጓደኛ አለን ተነሳ እና እሱ ምንድነው እነሱ 3 አግብተዋል እኛ 4 ልናገባ እንችላለን እኮ ምንድነው የሚያስጨንቃችሁ ምናምን አለ ሲል ማንም በቃ ግን እኛ በቃ ስናጣቸው ጊዜ አሰልጣኞቹ ምናምን እኛ ራሳችን በቃ እንትን ማለት ጀምር በቃ ፈለገ ይሁን ጨዋታ አለን ጠንክሩ ከእንግዲህ ወዲያ ዲፌንስ ተጠንቀቁ ምናምን ተባለ። እኛ ላይ ነው ችግሩ፣ ዲፌንሱ ነው ይዛለታ። አሁን ገባን 3-1 እንደገባን ኳስ ባየር ላይ ስትመጣ ለካንጋሮ ልሰጠው በደረቴ ስል ሙልጌታ ከበደ ከየት እንደመጣ አላቅም ከዚህ ወስዶ ነቀነቀው በቴስታ። እኔ እኮ ማውጣት እችላለሁኝ። አሁን ከዛ ወዲያ ምኑን ያዘው ምን ይያዛል እንግዲህ 4 አዎ ከዛ ጨዋታው ተጀመረ። አይዟችሁ ማንም ኮች የለ ምን የለም እዛ ጋር ማንም ሰው የለም። ደንግጠው ቁጭ ብለው ኮቻችንም ላይ ናቸው። ኦኬሻ ራሱ ማንም ብትመታ እንኳን ዝም ብለህ ተነሳ ነው እንጂ የምትጨዋታው እንዴት ትለኛል። በኋላ ያው አዲስ ሁለተኛውን ጎል ሞገስ አገባ። እንደገና አዲስ አለሙ የሚሉት አለ ጥቁር ታውቁታለች ምናልባት አዲስ ባሪያው እሱ ከበረኛው እጅ ላይ በለው። አራተኛውን ደግሞ ሙልጌታ ጉጂ ነው ነፍሱን ይማር ተወርውሮ አገባ። አምስተኛም ልናገባ ነበር ሙልጌታ ብርሃኔ ነው በእጁ ነክቷት ኳሷን ተወለን ሲሉት በረኛ ይመጣል ያቸስ የመጣ ሲል አው ተስፋዬ ሲመጣ ፈርቶት ነው። ተስፋዬም ተናዷል። ሊመታው ነው የሚመጣው ጎሉን ለቆ ነው ሊመታው። 4 ደቂቃ እስኪቀር እኮ 4-2 ነበር ጨዋታው። እንደዛ ነበር አው እና በዛ አጋጣሚ እንደው አንድ ትንሽ ነገር ልጨምር። ባለቤቴ የጊዮርጊስ ደጋፊ ናት። ኦኬ ያንተ ባለቤት? አዎ እና ሚዜ ናት የዛለታ የጓደኛዋ። እኔ ወደ ኳስ ጨዋታ ነው የምንሄደው። ጠፍታ መጣ አይታ እኛ 4-2 ስንል ተመልሳ ሄዳለች። በቃ አሸንፈናል ብላ ሄዳለች። እና ብዙ የምድር ጦር ደጋፊም እኮ ወጥቶ ነበር እኮ በሙሉ ወጥቷል። አሁን ጨርሰን ስንመጣ እቤት
እዛ ጎረቤታችን ነበር ሙሽራ እና ሲሉኝ እሺ እሄዳለሁ። እንዴት ሆናችሁ ምናምን አለች። እሷ አይታለች። ድሮም ጦር ሰራዊቶች እናንተ መች ታሸንፋላችሁ ምናምን ብላኝ ሄደች። አላ ልጆች እየጨፈሩ ይመጣሉ። በኋላ አንድ ልጅ ብቅ አለና ሲያይ ጦሩ ይላሉ ይላል። ምን ሆኖ ነው ቀደ ተሸንፈዋል ትላለች እሷ ደምድማለች። በኋላ ወጣና ሲያዳምጥ አራት ወጡ። በፍጹም አላምነው ብላ መጣ እና የኛን ፎቶ ፊት ለፊት ነው የጊዮርጊስ እዚህ ጋር ነው አንስታ የኛን እዚህ አርጋ ፊት ለፊት አድርገዋለች የጊዮርጊስን። ምክንያቱም ሲመሩ ጊዮርጊስ ከመራ እዛ ታደርጋለች። እኔም ያው ነጻነቱን ሰጥቻለሁ። ምንም ማድረግ አልችልም። በስምምነት ነው በስምምነት ነው ያሸነፈው ቡድን ፊት ለፊት። እሷ ግን አታረግም። እኔ ነኝ ማረገው እና በዛ ለታ ተወራረድ እና እኔ 2 ካሴት ቢራ ገዛለሁ አለ ስትል እኔ ፍራንክ የለኝም። አንድ ባለ ግሮሰሪ ያለች እኔ ለቡታ 2 ካሴት ቢራ እንትን ላለኝ ተወራረዱት ሲባል አላመነችም። ያም ልጅ አላመንም። አብሯት የገባ ነበረ። በኋላ 4-4 ናቸው ሲባል በዛ አጋጣሚ ያችን እንትኗን ረትቻለሁኝና ያው ገጠመኙን ነው እንግዲህ ባለቤቴም እንደዛ ሄዳ አይታው መጣ ተሸንፈዋል ብሎ ሁሉ ተስፋ ቆርጦ ሄዷል። እና በአንተ ስሜት ነው ወደ ኳሱ የገባችው ወይስ ቀደም ብላም ኳስ ትወድ ነበር? አይ ቀደም ብላ ነው። ኦኬ። እስቲ ወደ ግል ህይወት እንግባ። ከተጫዋችነት ማቆም በኋላ እንግዲህ በተለያየ የህይወት ውጣ ውረድ ውስጥ አሳልፈሃልና ምን ነበር የገጠመ ከኳስ ተጫዋችነት በኋላ ህይወት እንዴት ነበረች? አዎ ያው እንግዲህ እንደማንኛውም ተፈናቃይ ወታደር ማለት እችላለሁ። ያው ለነገሩ ቀደም ብዬ ነው የወጣሁት እኔ 82 ያ ሁሉ እንኳን አልደረሰብኝም። ከዚህ እንዳቆምኩ ጡረታ ነው የወጣው ከመቻል ጡረታ ነው የወጣሁት። ከመቻል እንዳቆምኩኝ ኢትዮ ቆዳ ሄጄ ነበር። እዛ ሻምፒዮን ሆነን ነበር ሸዋ ሻምፒዮን። እዚህ ስንመጣ ባልታወቀ ምክንያት አስራት ሜታን ይዞ ነበር። እዚህ መተን እንትን ካን ወዲያ ኮሚኒኬ ወጥቷል። እኛ ከመቻል ጋር ደረሰን። እኔ ደግሞ አለቃ አሉኝ ገና ጀነራል አሉ ሄድኩና ነገርኩ። እሳቸው ናቸው የፈቀዱልኝ። ምክንያቱም ከመቻል ስቀነስ ዝም ብዬ ከምቀመጥ እንዲህ ስላቸው በል ግን ከመቻል ጋር ተቃራኒ ሆነን በፍጹም እንዳትጫወት ብለው ማስጠንቀቂያ ሰጡኝ። እኔ አላየሁም። ቅጣው ካሉኝ ቀጣሃለሁ፣ ሂድ ካሉኝ ወደ በረሃ ልካሃለሁ አሉ። የለም ስንጫወት ሻምፒዮንን ከመቻል አይደለም። በዛ ጊዜ እንደዛ ይደረግ ነበር እኮ አይደለ? ከተለያየ ክለብ ተጫዋቾች በተለያየ ምክንያት ሲቀነሱ ሌላ ቦታ ሄዳሉ። ግን አይወዱም የኛ አለቆች ደግሞ በፍጹም ከዛ እንድትወጣ። ሲቪሎቹም እንደዛ ነው የሚሉት፣ ከኛ ጋር ስትጫወት እንዳትሰለፍ። እንደዚህ አይነት እንትን አለና በኋላ እኛ ለተዘጋጅተን ጣይቱ ሆቴል ገብተናል። ያው ለሸዋ ጣይቱ ሆቴል ትልቅ ሆቴል ነው ወቅቱ፣ ትልቅ ሆቴል ሸራተን ማለት ነው። እና ወዲያው ተቀይሮ በሚዲያ ይነገራል እዛው ሜዳ ውስጥ ሆነን እና ፎርፌ ሰጥቷል ኢትዮ ቆዳ፣ በኢትዮ ቆዳ ፋንታ ሜታ ቢራ የሚል ሰማን። በጣም ደግሞ የሚያስደነግጥ የነበረ ለኔ ጦር ፎይታ ነው። ያው መቻል ጋር ነበረ ድልድላችን። ያንን አሳልፋል ያውቃሉ እነዚህ ማለቆቼ እዚህም ያሉት የኢትዮ ቆዳም ስለሚያውቁ ችግር የለውም። ያው ተነጋግረን ነው እንደዚህ ብለውኛል። ሲሄድም ወደዛ ወደ እነሱ ጋር እዛ ቆየን። እንግዲህ ያው ለውጡ ሲመጣ ነው እንግዲህ እኔም ከኢትዮ ቆዳም ጋር የተለያየሁት። እዛም ሆነን እንግዲህ ያው ሁሉንም ተቀብለነው እንኖር ነበር። እንግዲህ ያው የሰራዊቱን ብተናም አንዱ ውስጥህ መጥፎ ነገር እንትን ይልብሃል። ከዛ ያው ስራ የለም ምን የለም፣ ያው ዝም ብለህ ነው የምትኖረው። ያው በባለቤቴ እንትን ነው የምኖረው እኔ ያን ጊዜ። እሷ ያው ስራ ትሰራለች፣ ጎበዝ ናት እና ለሆቴሎችም እንጀራ ታቀርባለች። አንዳንድ ስራ ስለምታንትን እሷ ካረፈች በኋላ ነው ትንሽ ችግር የነበረብኝ። እኔ ያው አይቀርም ሰው እንደሚቸገረው ተቸግሬ ኖሬ ያለሁኝ። እግዚአብሔርን አመሰግነዋለሁ። ባለቤት መቼ ላይ ነው ያረፈችው? እሷ 2009 ላይ ነው። ከእግር ኳሱ ዓለም ከወጣ በኋላ ሌላ ምን ነበር የምትሰራው ስራ? አይ ከዛም ያው በየክለቦች እየሄድኩ ነበር የምጫወት። ውሃ ልማት ኳሱን አቁም። ከዛ በኋላ አይደለ? ከመቻል በኋላ የተለያዩ ክለቦች ተጫወት።
ከዛ በኋላ ግን አቁመ ህይወት በምን ነበር? ህይወትን ልብስ አሳጥባለሁ፣ ተኩሳለሁ ሰው ምክንያቱም ትኖራለህ የግድ ዝቅ ብዬ ነው የምሰራው። እኔ ደግሞ ይሄ ደግሞ አስተምሮኛል። ውትድርናውም ደግሞ የቤተሰብም ድህነትም አስተምሮኛል። ለምንም ነገር ወድ ሸክም ቢኖር እሸከማለሁ በዛን ጊዜ እና እነዚህን ነገሮች እየሰራሁ ነው ያሳለፍኩት። ብዙ ሰውን አላስቸግርም። ደግሞ ሰውንም ማስቸገር የሰው ፊት ይሄን ስጠኝም አልልም። እና አሁን እንደው ድንገት ከዚህ ጋር ተያይዞ እና አብዲ በኋላ እና አብዲ የቀድሞ ተጫዋቾች ማህበር እርዳታ ያደረጉልህ በተለያየ ችግር ውስጥ ነው ያለው በሚል ነውና እና የምሰራበትን ቦታ ሂዱና እዩ ብሏቸዋል እና አብዲ ለካስ እና ቡታ ችግረኛ ነው እኮ ቡታ ስራ የለውም ምናምን ይላሉ። ለካ ይሰማሉ። እኔ ግን ለማንም ብዬ አላውቅም። ጋላ ይመጡና የምሰራበትን ቦታ ያሉ እዚህ ያሉት አዲስ አበባ እንትኖች ያሉ ኮሚኒቲዎች እነዛ ተወካዮች እና ሲያዩ ያ የምሰራውን ስራ እዩ። በቃ ፎቶግራፍ አነሱ እና ይሄን ልክላቸዋለን እና አብዲ ያሉ አለ አብዲ ጋር አገናኙኝ። ምን ነበር ያን ጊዜ የምሰራው? በስልክ ጥበቃ ነበር የምሰራው። አዎ እና አብዲ ተገናኘን እና እንዲህ ነው ሲሉኝ፣ አይ በጣም እኮ ማስቸገር ይሆናል እናንተን እኔ እንኳን እንትን እየሰራሁ ነው ያለው ስራ ስል እንዴ አንተ እኮ እኛ ወደ አንተ መጣን እንጂ አንተ እኮ ወደኛ አልመጣህም። ስለዚህ ሌላው ሰው መኪና ይዞ ጎማ መግዣ እያለ የሚያስቸግረን አለ። አንተ ራስን እያስተዳደርክ ያለ ሰው ነህ እና ዝቅ ብለህ የምትሰራ ሰው ነህ። ለአንተ ካረዳን ነው እውነትም አልመሰለኝም እኔ እንደዛ ሲሉ ያው ጊዜው ወዲያውኑ ገንዘብ ልከው አንድ ካምፓኒ አለኝ ብሎ እዛ አጭበርባሪዎች አሉ ፋት ትራንስፖርት የሚሏቸው እዛ ከፈሉልኝ 30% ለነሱ ለነንጉሴ ተላከ። ነንጉሴ ከፍለው እነዛ ደግሞ በትንሽ ጊዜ ጠራርገው ገንዘቡን ጠፉ። እኔ ለሁለተኛ ጊዜ እኮ ነው አሁን ሌላ እድል የሰጡኝ። መጀመሪያ ላይ ይገዛል ተብሎ ተከፍሎ ባጃጅ አሉ። እኔ ነኝ ደግሞ ያጠፋሁት። አይ ጓደኞቼን ላስቸግርና ከባጃጅ ይልቅ እንደው ላዳ ምናምን የሚገኝበትን መንገድ ላመቻች አልኩኝ ስል እነዛም ጥሩ ነው አሉ። እንደዛ እኮ ነው ባጃጅ በዚህ እድሜ ደግሞ ከከተማ ውጭ ነው የምሰራው ለወጣት እንጂ ባጃጅ ለኔ አናዳጅ ነው የሚሆነው እና ስለ በቃ ተስማሙ። እንጃ ቆብን ጥለልሃለን ብለው ጓደኞችም ምንም ችግር የለም ተባለ። ያን 30% ምን ካልን በኋላ በቃ ይመጣል ዛሬ ነገ ተነገ ወዲያ እያሉ ወዲያ ያሉ ቦታ እየቀየሩ ቢሮ እየቀየሩ መጨረሻ ልናገኛቸው አልቻልንም እና ገንዘቡን ይዘው ጠፉ እነሱ። እና ከዛ በኋላ ነው እንግዲህ ደግሞ ሌላ እንቅስቃሴ ጀምረው ያው ለቡታ ቢላዋ ሰተን ስጋ እንዴት እንከለክለዋለን በሚል መርሆ ደግሞ ተነሱ እና እግዚአብሔር እንግዲህ ይህን ሁሉ የሚያደርግ እሱ ነው። እና በዛ ነው እንግዲህ በዛ አብዲ ሰይድና ታዱ ብዙ ማመሰግናቸው አሉ። ዛሬ ምስጋና ቀን ነው ብያለሁ። እንደው ሲገናኝ ነው ወደዛ የወሰድኩና ከዛ በኋላ ቪትስ ነው የገዙልክ? አዎ አሁን ድጋሚ የገዙልክ? ድጋሚ ቪትስ ነው። ኦኬ አሁን ሹፍርና ነው የምትሰራው ወይስ ሌላም ስራ ትሰራለህ? አይ አሁን እዚህ መሴጋም ያው ቅጥረኛ ነኝ ሌላ ጋርም እሰራለሁ። አሁን እንግዲህ ያኛውን ስራ አቆማለሁኝ። ምክንያቱም መንጃ ፈቃድም ምኑንም ጨርሻለሁ። እሱን አቁሜ ያው መኪና ሲገዙልክ ሹፍርናም ላይሰንሱ አልነበረም ማለት? ሁሉንም ነገር አድርገውልኛል። እነሱ ናቸው ያደረጉት ሁሉንም። ይሄን ጠቅላላ ሁሉን ነገር ያደረጉት እነሱ ናቸው። እና እንግዲህ ምስጋና ቀን ያልኩ እነሱን ሁሉ ከመሴ ጋርስ ምንድን ነው ግንኙነታችሁ? ከመሴ ጋር እንግዲህ ያው ከዚህ በፊት ገነነ በነበረ ጊዜ ነበር አይደል እናንተ ጋር? በዛን ጊዜ ነው የተገናኘ ነው ከመሴ ጋር። እና በሌላ ጊዜ ደግሞ ስራ ቦታ ይመጣል የክብር እንግዳ ጠርተውት እኔ የምሰራበት ቦታ ሲመጣ አየሁት። እዛ አብረን የምንሰራው ሰዎች ስለሱ ነግራቸው ነበር። ያውና ወያየ መጣ ቡታ ታቆሙ ወይ ምናምን ይሉኛል። እኔ አውቀዋለሁ ዝም አልኩኝና ሂድ አናግረው ይሉኛል። አይ ግደል ፕሮግራሙ ይለቅ። እሱም እዛ ፕሮግራሙ ካለቀ ወዲያ ሲወጣ ተገናኘን። ካላ ሰኞ ና አለኝ። ሰኞ እንድትመጣ አለኝ። ቅዳሜ ቀን ነበር ፕሮግራሙ። እሺ አልኩና ሰኞ ሳልመጣ ቀር። እንደገና በሚቀጥለው
እሁድ ደግሞ ቶሎሳ ሰፈር 10ኛ በዓላቸውን ያከብራሉ አብሮ አደጎች ምናምን። እዛ ለካ የክብር እንግዳ ተጠርቶ መጣ። ደግሞ ሲያኝ እና አላልኩም ነበር ሰኞ አለኝ። አይ ሰኞ እመጣለሁ አልኩት። ነገ እመጣለሁኝ አለ። አንድ ጓደኛ አለኝ ከሱ ጋር መጣን። የመጀመሪያውን የመጀመሪያው ግን አለ እንዳለ ነው። ምክንያቱም ያነሳን መሰለ ነው ይሄን ልጨርስልህና ወደዛኛው ወደ መጀመሪያው ሄዳለሁ። እና ሰኞ ከጓደኛ ጋር መጣን። ምንድን ነው የምትፈልገው? ምን ልርዳህ ብታ አለኝ። አይ እንግዲህ አንተ የምትፈልገውን ነገር እርዳኝ እና እኔ ኮርቼብሃለሁ በአንተ ስራ በጣም የምትገርም ሰው ነህ ምናምን አለኝ። እንዴ እና መጥቼ አንተን ላስቸግር ልስረቅ? አቅሙ እስካለኝ ድረስ መስራት አለብኝ ስለው በጣም አዘነሱም። እና በቃ ምንድን ነው ንግድ ምናምን ትነግዳለህ ወይ ትችሎታለህ? ልስጥህ 300,000 ምናምን ነገር አለኝ። ሲለኝ እምባዬ መጣ። በቃ አልፈልግም አልኩት። እኔ ለዘለቄታ የሚሆን ነገር አድርግልኝ ስለው ቆይ እስኪ አሰበና ጊዮርጊስ እንትንም እንዴ ካሰበ በኋላ እዛ ስንት ይከፍሉሃል ምናምን አለኝ። እንደዚህ ነው። በቃ እኔ ጋር በቋሚነት ሰራለህ፣ ያኛውን ስራህን ብቻ ስራ፣ እኔ አልፈልግስ በምፈልግ ጊዜ ትመጣለህ አለኝ። በቃ ሶስታችንም ተላቀስን፣ እኔም ሞገስም መሴም። ምክንያቱም እኔ የሚያስለቅሰኝ ደስታ ነው ሁልጊዜ እና ስናደድ ነው ቡታ ይስቃል ይላሉ። እናቴም አታውቅም የኔን ባህሪ። ይደበድቡኛል፣ ጎረቤት ጋር ተጨምራ እየደበደቡኝ እኔስ የምስቅ ነው የሚመስላቸው እልህ እና በጣም ነው እንትን ምለው። በኋላ ተያያዝን። በቃ ካሁን ወዲያ እንግዲህ ወደ 3 አመት ሊሆነኝ ነው ምናልባት ባልሳሳት ወደዚህ ከተቀላቀልኩኝ እና በዚህ ነውና የመጀመሪያውን ያው መቻሎችን ከወደቅንበት ያነሳን እሱ ነው። ማንም ሰው ዞር ብሎ አላየንም። እዚህ ምናልባት አላስታውስም ልትኖሩ ትችላላችሁ። እዚህ ካፒታል ሆቴል የባህል ልዩ ዝግጅት ላይ እንግዳ አርጓቸው ልብስ ለብሰን ማሊያ እሱ ነው እንደውም ልበሱ ተብሎን እንደዛ የዛን ጊዜ እንግዲህ መቻል የት እንዳለን አይታወቅም። አሁን ከአውሮፓ ከአሜሪካ እየደወሉ ያንን ነገር ተሰራጭቶ ነበር። በጣም ደስ የሚል ነው፣ ጥሩ ነው አለ። እንግዲህ ማንም ሰው ማንም ሞልተዋል፣ ጋዜጠኞች ሞልተዋል። ዞር ብለው አይተውን አያውቁም። እውነቴን ነው የምልህ። ስለዚህ ማንም ሰው ያላረገውን ነገር ነው ያደረገው እና ለሱ ክብር ለቤተሰቡና ለእናንተ ክብር ይገባቸዋል። ስለዚህ አንዱ ምስጋና ለመሴ ነው። መሴ እንግዲህ የቀድሞ እግር ኳስ ተጫዋቾችን የትኛውንም ዘመን የነበሩትን ተጫዋቾች በጣም ይወዳል፣ ያደንቃል። በተለይ ደግሞ የመቻል እግር ኳስ ተጫዋቾች ሲሆን ደግሞ ልዩ ፍቅር፣ ልዩ ክብር አለውና እያንዳንዱን ተጫዋች እያንዳንዱን ጨዋታ በደንብ ያስታውሳል መሴና ከኔ ጋርም በተለያዩ አጋጣሚዎች ስናነሳ እንግዲህ በመሀል አሾልኮ የሚናገረው የመቻልን ቡድን ነውና ለመቻል ቡድን ያለው ፍቅር፣ ክብር የሚገርም ነው። መሴ በጣም የተለየ ነው ያለው። በቃ ከወደቅንበት ያልኩ ኮማሊያው ተረስቶ የለም በሌለበት ዘመን ነው እኮ እንደዛ በሚዲያ ወጥተን ሀገር ሁሉ እስኪያቅ ድረስ ከሀገር ውጭም ደግሞ አውሮፓ፣ አሜሪካ በሙሉ እንትን ያለ ነው ከተደረገ በኋላ ደግሞ አሁን የመቻል የተጫዋቾች ማህበር እንዲመሰረት ምክንያትም ሆኗል። መሴ ሆነ እንጂ ያ ነገር ታይቶ እኮ ነው ያን ነው ከዛ የተነሳ እኮ ነው እንጂ ሌሎቹስ መቼ አስታውሰው ነው ያውቃሉና የት እንደነበርን አያውቁም። እኔ እውነቴን ነው ለመሴ የምችለው ምስጋና ብቻ ነው ከነ ቤተሰቡ ከእናንተ ጭምር እድሜ ይስጣችሁ ነው ምለው እንጂ እሱ ተነግሮ የሚያልቅ አይደለም። በአሁኑ ሰዓት በተለይ እኔ ነኝ ተጠቃሚው እዚህ ቦታ ላይ። ግን ሌሎቹ በአሁኑ ሰዓት እንዴት እንደሚሆኑ ተለይ መጥቶ ከሄደ ወዲህ ዓርብ ቀን ሄዷል፣ ቅዳሜም ሄዷል በዓሉ ዕለት። የዛን ጊዜ እንግዲህ ምን እንደሚሰማቸው እኔ ነኝ የማውቀው። ውስጣቸውን በሙሉ ስለመሴ አውርተው አንስተው አይጠግቡም እስካሁን ድረስ። እንግዲህ ዛሬ ምስጋና ቀን ነው ብለናል። መሴን አመሰገንን። የቀድሞ በአሜሪካ ያሉ የኢትዮጵያውያን እግር ኳስ ተጫዋቾች ማህበር እንደዚሁ አንድ ተሽከርካሪ መኪና እንደዚሁ ህይወትን እንድትመራበት ገዝቶ የሰጠበት ሁኔታ አለ። እነሱንም አመሰገንን። ሌላስ የምታመሰግነው ሰዎች አሉ? ተቋማት እንደው በዝርዝር እንደው ጊዜ ከሰጠኝ ባመሰግናቸው አሁን ጥበበ ሰለሞን የሚሉት አለ ኦሜድላ የነበረ ኦሜድላ ተጫዋች
እሱ ነው ትልቁን ሚና የሚጫወት ያለው እዛ በተለይ ለኔ ትልቁን። ሌላው ታዱን አናታ አብዲ ሰይድ ካንቶና የሚሏቸው ብሩክ ካንቶና እኔ አላውቀውም። ይገርማል ዘመኔ አንዴ ንጉሴ ገብሬ መኪና ሊሸለም እዚህ ስቴዲየም እንትን ሲል ያን ጊዜ ነው ንግግር ሲያደርግ ይሄ ነው ምናምን አሉኝ። ርቄ ነበር እኔ ከኳሱ እንግዲህ ዓለም ያው ችግር ምክንያት ሌላ የራሴን እንትን ጀምሬ ነበርና ኑሮን ማሸነፍ ላይ ያችን ለማሸነፍ ስል ወደ ስቴዲየሙን ብቅም አልልም እና እሱ እነ ዳዊት አስመላሽ ማህደር የሚሏት አለች ሴት ገብረስላሴ አለች። እነሱ ናቸው። እንደው የቀረ እንኳን ያለ ማቃቸው እንግዲህ እነዚህ ከነሰይፈ ውብሸት ሰይፈ ማለት ሰይፈ ውብሸት እዚህ አዲስ አበባ አለ። ሰይፈ ቀዮ የሚሉት ማን ነው? ቀዮ አንድነት እንደገና ቴዲ እነዚህ እንግዲህ እዚህ ያሉት ናቸው። እዛ ያሉትም ምናልባት ከረስቼ እንዳይሆን እንጂ ያው ሁሉም ይረዳዋል እንግዲህ ለሁሉም በሚለውና ስፕሪን ስማቸው ማቀው የኛ የግድ ስላለባቸው እነ ሻፍት እነ ተካልኝ ሙልጌታ ብርሃኔ ሙሉ ዓለም የግድ አስተዋጽኦ የግድ ያደርጋሉ። እሱ ግዴታ አለባቸው። ምንም ማለት እነዚህ ግዴታ ያለባቸው ሰዎች ናቸው። ወንድማቸው ነው። እነዚህ ምንም ማላቃቸው ሰይፈ ብትለኝ አላቀውም። እንትን ቀዮን ነው ትንሽ ቀዮ አሁን የኛ ልጆች ራሱ ቀጥሯል፣ ስፖርተኞችን ቀጥሯል። ቀዮ በጣም የሚገርም መርሻንና አይንሸን ቀጥሯል። ሌሎች ስፖርተኞች ደግሞ ሌላ ክለብ ተጫዋቾችንም እንደዚህ ተቸግራቸው እሱ ጋር ነው የሚቀጠሩት። የሚቀጥረውና ስፖርተኛ ካልሆነ እንዲያውም ካልተቸገረ በቀር ስፖርተኞችን ነው የሚቀጥረው። ቅድሚያ የሚሰጠው ሰው ነው። እሱንም አንድነት በጣም በነገራችን ላይ አንድነት ሲጫወትም ጀምሮ በጣም ደግ የዋህ የነበረ ልጅ ነው። በደንብ ነው ማውቀው። የመርዳት ሱስ ያለበት ነው ብሎ መውሰድ ይቻላል። በጣም የሚገርም እንግዲህ እነዚህ ሁሉ እጃቸው አለ ነው የምለው እኔ በግሌ። ምክንያቱም ለሰው ሲያረጉ አይቻለሁኝ በጎ ነገር እነሱም አሉ ነው። ያው ያልኩህ ጓደኞቼ ተዋቸው የመቻሎቹ ምንም አይደል። አውሮፓ ያሉ ደግሞ አሉ። ያው እነሱም ጓደኞቻችን ናቸው። መሰላ ሰፋ እንግሊዝ አለ። መሰለ እንግሊዝ አግኝቼዋለሁ። እዛ እንግሊዝ ሄድኩ ጊዜ ግርማ ሳህሌ ፈረንሳይ፣ ግርማ ሳህሌም እንደዚሁ። አሁን ሌላ ደግሞ ወንድማችን አውሮፓ ያለ ሰለሞን ዘራይ ማሾ ይሉታል። እሱ እኛ ነበረ እኛ ስንጫወት እና በዚሁ አጋጣሚ ወጥቶ ስዊድን ሀገር ነው ለብዙ አመት ቆይቷል የሚኖረው። በዓል በሚሆን ጊዜ የሚገርምህ ለመቻል እያንዳንዳችን ለሚያቀን ነው እንግዲህ ድሮ መቻሎች ገንዘብ ይልክልናል በየበዓሉ የሱ የሚገርም ከመጣ ደግሞ መቻሎችን ሰብስቦ ነው እንትን የሚለው እና ለሱም እቺ ነገር እንድደርሰው ሰለሞን ጥሩ ልጅ ነው። በጣም ልጅ ነው። የልጅ ሀሳቢ ነው እንግዲህ እዛ ሀገር መከራውን እሱ ልክ እንደ መሴ ነው ብሎ መውሰድ ይቻላል። ሰለሞንም እንደዚሁ የመቻል ተጫዋቾች ያለው ፍቅር፣ ክብር የሚገርም ነው። በጣም ለእያንዳንዳችን በቀር የሚያቀን ሰው ለሁላችን። አሁን በዓል ላይም ልኳል ገንዘብ እነ መሰለም ልኳል፣ እነ ግርማ እነ ሙልጌታ ብርሃኔም እና አሁን ነፃ በቃ እንድንታወቅ ያደረገን መሴ ነው። ስለዚህ እሱ ነው መመስገን ያለበት የመጀመሪያ ሰው። ከሰለሞን ጥበበ ጋር አብራችሁ ተጫውታችኋል? ለተወሰነ ጊዜ ነው። ለእኔን ወደ ማቆሚያችን ጊዜ ነው እሱ የመጣው። በእኛ ጊዜ በቃ እንደዛ አልፎ ሰላምታ የለንም እኔ እና እሱ የነበረውና እዚህ ሀገር ውስጥ መጥቶ አስጠርቶኝ ዱከም ድረስ እዛ ዱከም ነው ቤቱ። እዛ ድረስ አስጠርቶኝ ምንም ሰላምታ የሌለን ጨረስ ኳሳችንን መሄድ ነው እና አጋጣሚ ከሰዎች ጋር እያወራ ያቡታ አለ ወይ ምናምን ሲሉት አዎ መምጣት አለበት ቡታን ሄደ አምጣው ዛሬውኑ ብሎት አንድ ጓደኛችን አለ እሱን ላከው። አይ ዛሬ አይመቸኝም እኔ ነገ ምናምን አልኩት። በቃ ሄደን ነገረው። በቃ እንዳትቀር አለ። ስልክም ደውሎ ተገናኘን። አጋጣሚ እዛ ሞጆን ዘመድ አለኝ እነሱ ጋር ደርሼ ወደሱ መጣውና ደብረ ዘይት ላይ ተገናኘን እና ጥሩ ሰው ነው። መልካም እኔ አላቆም ወፍሮ ምናምን ነውና እሱ ነው በደንብ ያወቀኝ እንጂ እኔ ጥበበ ሰለሞን እንግዲህ በተጫዋችነት ዘመኑ በጣም ጉልበተኛ፣ ደፋር እንደዛ ነው ተጫዋች የነበረ ነው። በጣም ከዚህም ፕሮፌሽናል ሆኖ ኬንያ ሄዶ ነበር። እዛም በጣም ትልቅ ተከፋይ የነበረ ነው። ነገር ግን ያው ብዙ ጊዜ መዝናናት፣ ሰው መርዳት በጣም ስለሚወድ
ተቸግሮ በኋላ መርከበኛ ሆኖ ነው አሁን የሚኖረው። ነገር ግን እያሳደደ ለሰዎች መርዳትን ይወዳል። እዚህ ያሉትን ብቻ ሳይሆን አሜሪካንም ጭምር በተለያየ አጋጣሚዎች ላይ ብዙ ሰዎችን የሚረዳ የሚደግፍ ነው ጥበበ ሰለሞንና ከብዙዎች በጣም እኔም ስሰማ ይገርመኛል። በቃ በዚህ ደረጃ ላይ መሆኑ የተጫዋችነት ዘመኑን ሳስብ በጣም ነው የምደነቀውና ሁልጊዜም ሰዎችን እየፈለገ የሚረዳ የሚደግፍ ሰው ነውና ብሩክ ካንቶናም በተመሳሳይ እንደዚሁ አሁን ላይ በጣም ሰዎችን ከሚረዱ ተጫዋቾች የቀድሞ ተጫዋቾች መካከል በግንባር ቀደምትነት የሚጠቀሱ ናቸው። ሰይፈ ውብሸት እንደዚሁ በጣም ከሁሉም ልጅ ነው ሰይፈ ውብሸት። ነገር ግን እንደዚሁ በጣም ልጅ ነው የሚያደርጉት አድራጎት እነ ከሌ ሲሉ ያው ለኔ እንደተደረገ ስለምቆጥረው እነዚህ ሰዎች ሀሳቡን ያመጡትም እነሱ ናቸው። እነ ሰይፈ ውብሸት፣ ብሩክ ካንቶና፣ አንድነት ቀዮ እነሱ ናቸው። እንግዲህ ያው መኪና እየሰጠን ማቋቋም አለብን ማቆም አለ። ለአንተ ብቻ ሳይሆን ለሳምሶም ጆሮ እንደዚህ ተሰጥቷል፣ ለንጉሴ ገብሬ እንደዚህ ተሰጥቷል፣ በዋናነት ደግሞ ለባሀብቱ እንደዚህ ተሰጥቷልና በዋናነት ደግሞ የቀድሞ አሜሪካ የሚገኘው የቀድሞ እግር ኳስ ተጫዋቾች ማህበር ትልቁን አስተዋጽኦ እያበረከተ ነው የሚገኘው። ሌላ ቀረ ብለህ የምትለው ካለ እናንሳና እናብቃ። እሺ፣ ሌላ ቀረ ምለው የለም። ያው ስለ ጥበበ ነው ሰውም ነግሮኛል። መስፍን ሽበሽን ታውቀዋለህ? መብራት ኃይል ለምን ለክለብ ይሁን ጥሉ ምናምን ሻምፒዮን ሄደው ነበር እዛ ሊጫወቱ እና ጥበበ አገኘን ይላል። አግኝቶን ሆቴላችን ድረስ መጥቶ ጋብዞናል እና የሚጫወቱት ከጉርማያ ጋር ነው። ጉርማያ ጋር ኬንያ የሄዱ ጊዜ እሱን ያጫውተኛል 86 እና አትፍሯቸው ምንም እንትን አይችሉም እነዚህ እንትን ጉልበት እሱ የተጫወተበት ክለብ ነው እና ብሎ ይነግረናል። ከዛ ውጪ ደግሞ ጋበዘን እንዳ ምን አይነት ሰው ነው ብሎ ያጫውተኝ ነበረ መስፍን እና የዚህን ያህል ለጋስ የሆነ ሰው ነው እሱ። አሁን ቅድም አንተን እንደገለጽከው ነው ያለውና እንደዛ ነው። እነ ታዱ ትነግረኛለች ብዙ ጊዜ ከታዱ ጋር እንገናኛለን፣ ከአብዲ ጋር እንገናኛለን፣ እናወራለን እና ሁልጊዜም ስለ እርዳታ ምናምን ሲነሳ ሁሌም የሚያነሱት ሰለሞን ጥበበን ነውና በምንም ሁኔታ ውስጥ ይሁን እንደዚህ ከተባለ በቃ ይሄን አደርጋለሁ ነው የሚለውና ተሰባስበው እንኳ አብሮ ሊዝናኑ በተገናኙበት ጊዜ ማንም ኪሱ እንዲገባ አይፈልግም። እሱ አውጥቶ ሁሉን ነገር ያደርጋል። እዛም አሜሪካን ያሉትና ሰለሞን በጣም ብዙዎችን የሚያስገርም የሚያስደንቅ ሰው ነውና በዚህ አጋጣሚ እኔም ሰለሞንን ለማመስገን እወዳለሁ። ሰለሞንን በጣም ጥሩ ሰው ነውና እኔም ያው ምስጋና መቼም ያው አጠቃልዬዋለሁ ከነሱ ጋር የተለየ ሰው ነው እሱ። በጣም የሚገርም ሰው ነው። ምንም የማይሰለች ሰውን ጨቅጭቆ የሚያስተባብር እዚህ ያሉትንም እዛው ነው። ጊዜ የለውም እኮ ምናልባት ከ5 ከ6 ወር በኋላ ተመልሶ መርከብ ላይ ነው አብዛኛው ህይወቱ ያለው። ከዛ በኋላ ነው እንግዲህ ይሄን ሁሉ ለሰው በጎነት እኔ እንጃ እንዴት የሚገርም ነውና ሌላው እንግዲህ ያው ወደ ማጠቃለያው እንሄዳለን። እዚህ የመቻል ዋና እንትናችን አለ እኛ ጓደኛ የሆነ ሞገስ ካሳ በቃ የመቻልን ከዚህ በቃ በእንትንነት የሚመራው በአውራነት እሱ ነው ማለት ይችላል። በአሁኑ ገንዘቡን አውጥቶ ሁሉን ነገር በቃ ውጪ ያለው አሁን ሰለሞን እንዳልኩ ከሱ ያልተናነሰ ነው። በቃ አንድ አይነት ናቸው ሁለቱም። እኔ አስተዋውቂያቸዋለሁ ደግሞ ሁለቱም አንድ አይነት መንገድ ያላቸው ናቸውና እሱንም ሞገስን ማመስገን እፈልጋለሁ። እውነት ነው። ለቀድሞ እግር ኳስ ተጫዋቾች መሰባሰብ ለመቻል ሞገስ ሁልጊዜም የማይጠፋ ከጎናቸው ነው፣ ሁሉንም የሚረዳ ተጫውቶም ያለፈ ነው። ደግሞ እኛ ጋር ዋናው እሱ ያችን ማሊያ ለብሶ እኮ ነው አሁን እና ከመሀከላችን የማይጠፋ ሰው ነው። እሱንም ከነቤተሰቡ እንግዲህ እግዚአብሔር ይጠብቀው፣ የሰላም ጊዜ አድርግለት። እንግዲህ የምጠይቀኝ ጥያቄ ካለ ሌላ ጨርሻለሁ። እኔ ጨርሻለሁ። ያው እንግዲህ ምስጋና ለሁላችሁም ነው እንግዲህ ማደርሰው። የረሳኋቸውም ሰዎች ሊኖሩ ይችላሉ። ያው ለሁሉም ለረሳኋቸውም በሙሉ እንደዛ ነው። ጊዜያችሁንም እንዳለ አመሰግናለሁ ለተደረገልኝ ሁሉ አመሰግናለሁ። እኔም ጥሪያችንን አክብረ ይህን ቃለ መጠይቅ ስላደረግ በጣቢያው ስም እጅግ አድርጌ አመሰግናለሁ። እሺ፣ እኔም አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉ የቆያችሁት ከቀድሞ የመቻልና የኢትዮጵያ ብሔራዊ ቡድን ታዋቂ እግር ኳስ ተጫዋች ቡታ አስመሮም ጋር ያደረግኩትን ቆይታ ነበረ። ሰናይ ቀን ይሁንላችሁ።